አሁንም ለዋጋ ንረት እንትኑን ተጠያቂነቱን እየወሰደ ያለው የምግብ ዋጋ ላይ ያለው ጭማሪ ነው። የፉድ ኢንፍሌሽን 15.7% ሆኗል። 1.17 ትሪሊዮን ብር በታክስ አማካኝነት እየመጣ ነው። ስቴት ኦውንድ ኢንተርፕራይዝ ምንድን ነው? ዲኤትን ከአንድ ቦታ ወስዶ ወደ ሌላ ቦታ ወደ የመውሰድ ጉዳይ ገቨርንመንታል አክቲቪቲውን ከመስራት ውጭ ለምንድን ነው ቢዝነስ ኦውን ማድረግ ያስፈልጋል? ያኛው በመንግስት ባክ እየተደረገ ነው፣ ያኛው ደግሞ ፕራይቬትሊ አዲስ የመጣ ተቋም። ኢትዮጵያ ከዚህ በላይ ብዙ ስቴት ኦውንድ ኢንተርፕራይዝ ቢኖራት ይሻላል። ኢንኤፊሽንሲ ኪሳራ፣ ኢንኤፊሽንሲ ፎር ዘ ዴዝ ኦፍ ዘ ካምፓኒ። እሺ ሰላም፣ እንዴት ናችሁ? አለን እንዴት ነው ያሱፍ? አለን ይመስገነው። How was your week? The week was good. አዲስ ሪፖርት አውጥተናል። አመቱ እንዴት አለፈ የሚል ባለፈው ሳምንት ያወራል። ባለፈው ሳምንት ላይ ኮንሲስተንት የሆነ የሚያየን ሰው ካለ የሚከታተለን ሰው ካለ እንግዲህ ኮንቴክስት እንደሚኖራቸው ተስፋ እናደርጋለን። አመቱ ምን ይመስል ነበር የሚለውን ነገር ከኢኮኖሚካሊ ስፒኪንግ፣ ከዛ ደግሞ ከመንግስት እየወጡ ካሉ ሪፎርሞችም አንጻር የተለያዩ ሀሳቦች የተዳሰሱበት ሪፖርት ተጠናቆ ፐብሊሽ ተደርጓል። ዌብሳይታችንን ላይ ገብተው ማየት ይችላሉ። አመቱ እንዴት አለፈ የሚለውን ነገር አንደርስታንድ ለማድረግ ያስችላቸዋል ብዬ አስባለሁ። ከዛ በተጨማሪ ደግሞ ሀገራችን ላይ ይሄ ሪፎርም ከመጣ ጊዜ ጀምሮ በጣም በተደጋጋሚ የሚመጡ ለውጦች አሉና ከእያንዳንዱ ጋር ኮፓፕ አድርጎ ለመሄድ ራሱ በጣም አስቸጋሪ ነው። በየዕለቱ የሚወጡ አዳዲስ መመሪያዎች ሊኖሩ ይችላሉ፣ አዳዲስ ህጎች ሊመጡ ይችላሉ እና እነሱን እንዳለ በአጠቃላይ የሚዳስስ አዲስ ሪፖርት ወጥቷልና ቼክላው። እሺ እኔ መንደይ ብሬክፋስት ስቶሪስ እንደለመድኩት ባሳለፍነው ሳምንት የነበሩ ደግሞ አበይት ነገሮች ምንድናቸው የሚሉትን ዲስከስ እናድርግ። የመጀመሪያው ከናሽናል ባንክ ፎሬን ኦፕሽን ጋር በተያያዘ ነው። ኦገስት 20 ላይ ኦፕሽን ነበረ። $500 ሚሊዮን ነው ያቀረበው። ኦገስት 12 ላይ ነበረ የዛኔ ወጥቶ የነበረው ያኛው ሳምንት ማለት ነው። የዛኔ ወጥቶ የነበረው $125 ሚሊዮን ነበረ። በ161 ብር ሂሳብ ነበር የተሸጠው የዛለታ። ከሱኛው ጋር ሲነጻጸር አሁን ለኦፕሽን የቀረበው አማውንት 4 እጥፍ የሚያህል ነው። which is በጣም ትልቅ ዲፍረንስ ነው። በ160 ብር ከ21 ሳንቲም ሂሳብ $1 ተሽጧል። ናሽናል ባንክ ጋር እንግዲህ አይ ቲንክ ለቢድ የቀረበው ወደ 700 ሚሊዮን የተጠየቀው ደግሞ ወደ 700 ሚሊዮን ስቲል ባንኮች ፍላጎታቸው በጣም የጁላይ ደግሞ እንትን ወጥቷል። ኢንፍሌሽን ሬት ወጥቷል። 15.3% ሆኗል። ጁላይ 13.9% ነበረ። ከዛ በፊት ደግሞ 13.4% ነበረ። እየጨመረ ነው። አሁንም ለዋጋ ንረት እንትኑን ተጠያቂነቱን እየወሰደ ያለው የምግብ ዋጋ ላይ ያለው ጭማሪ ነው። የፉድ ኢንፍሌሽን 15.7% ሆኗል። እነዚህ ጣፋጭ ነገሮች ተጠያቂነቱን እየወሰደ ያለው 39.4% ሆኗል። የቸኮሌት፣ ስኳር እና ስጋ ላይ ደግሞ 21.6% ሆኗል። እንግዲህ አይ ቲንክ ይሄኛው አመት እስኪያልቅ ድረስ 2% ሆኖ ይቀጥላል በራሪ ተዋል ግን ይቀንሳል። አይ ለሚቀጥሉት 2 ወራት ባለፈው ለመጨረሻ ጊዜ የዶክተር ኢዮብ ተካልኝ ያወጡት በሰጡት መግለጫ ላይ እንደተናገሩት ከሆነ ለሚቀጥሉት 2 ወራት እንደገና ኢንፍሌሽን ጭማሪ እንደሚያሳይ ተናግረው ነበር። ስለዚህ ፕሬዲክተብል ነው። ካሁን በኋላ የሚኖረው ቫሊዩ ነው ትንሽ አሳሳቢ ሊሆን ይችላል። የዚህኛው ወር 15 ቀላል የሚባል ማለት ነው። ከ13 ደግሞ ወደ 15 በጣም ከፍ ያለ። ሌላኛው ከካፒታል ማርኬት ጋር በተያያዘ ወጋገን ካፒታል የመጀመሪያ የሙሉ ዓመት የስራ አፈጻጸም ሪፖርቱን አውጥቶ ነበረ። 140.99 ሚሊዮን ብር ረቨኑ ሰብስቤያለሁ አግኝቻለሁ ብሏል። ከታክስ በፊት ያለው ፕሮፊት ደግሞ 46.5 ሚሊዮን መድረሱ ተናግሯል። ላይክ መኖራቸው ብቻ ሳይሆን የእነሱ ፐርፎርማንስን ለካፒታል ማርኬቱ መስፋፋት ከሰርቪስ ፕሮቫይደርስ አይ ቲንክ የመጀመሪያው ሪፖርቱን በግልጽ ያሳወቀ ተቋም ሆኗል። 385 ሚሊዮን ነው ፔድ አፕ ካፒታሉ which is one of the biggest paid up capital ካሉ ኢንቨስትመንት ባንኮች ማለት ነው። ሌላው ከዚህ ጋር በተያያዘ ሌላኛው ትልቅ የነበረው ዜና ምንድነው? ኢትዮጵያ የዳንጎቴ ስቴክ
የመግዛት ፍላጎት እንዳላት አሳይታለች። ዳንጎቴ ግሩፕ ላሙ ሪፋይነሪ የሚባል የነዳጅ ማጣሪያ ራይት ልክ ነኝ በአማርኛ ማጣሪያ ሊገነባ ስለሆነ ለኢስት አፍሪካን ካንትሪዎች ስቴክ የመስጠት ፍላጎት እንዳለው ተናግሮ ነበረ። ከዛም በኋላ ኬንያ 10% የሚሆነውን ስቴክ የመውሰድ ፍላጎት እንዳላት ተናግራ ነበረ። ኢትዮጵያና ሩዋንዳ ደግሞ የመካፈል ፍላጎት እንዳላቸው ተናግረው ነበር። ሌላኛው ትልቁ ዜና የቢሾፍቱ ኢንተርናሽናል ኤርፖርት አየር ማረፊያ $12.5 ቢሊዮን የሚያወጣ አየር ማረፊያ ነው የሚገነባው። እሱ ላይ እንግዲህ ለመስራት ጨረታ የተሳተፉ ካምፓኒዎች ነበሩ። 33 የሚሆኑ ሾርት ሊስትድ እንትኖች አሉ፣ ትሬዲንግ ሾርት ሊስትድ የሆኑ ካምፓኒዎች አሉ። ከዛ ውስጥ 15 የሚሆኑት በቻይና ስቴት ኦውን የሚደረጉ ኩባንያዎች መሆናቸው ተገልጿል። አሜሪካ ፍላጎቷን ሳሳይ ነበረ። አሁን ደግሞ ቻይናም ውድድሩ ላይ ግን ቻይኖች አልተቻሉም። $12.5 ቢሊዮን ነው የሚያወጣው። ከዛ ውስጥ 8.5 ቢሊዮን የሚሆነውን ይሄ ሌንዲንግ ኢንትረስት እንዳለ ታይቷል። ግን እስካሁን ድረስ ምንም ፎርማል የሆነ ፋይናንሻል አግሪመንት አልተደረገም፣ ፋይናንስ ለማድረግ ማለት ነው። ዋና ዋናዎቹ እነዚህ ናቸው። ሌሎቹን ደግሞ ኢንዲቴል ማንበብ የምትፈልጉ ከሆነ ዌብሳይታችን ላይ ተለቋል። ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከሱ በተጨማሪ ደግሞ ዌብሳይታችን ላይ ገብታችሁ የመንዴይ ብሬክፋስት ኒውስሌተር ሰብስክራይብ የምታደርጉ ከሆነ ሙሉ ኒውስሌተሩን በኢሜይላችሁ ቀድሞ እንድለት ልታገኙ ትችላላችሁ ማለት ነው። ይህን ይመስላል። እሺ ዛሬ ስለምንድን ነው የምናወራው? ዛሬ እንግዲህ ከዛሬ ጀምሮ አይ ቲንክ ኦገስት 24 ጀምሮ የኢትዮጵያ ኢንቨስትመንት ሆልዲንግ በስሩ ያሉትን ድርጅቶች በአጠቃላይ ከ40 በላይ ናቸው። የነሱን ግምገማ የሚሰማበት የሚያዳምጥበት ወቅት ላይ እንገኛለን ከዛሬ ጀምሮ ማለት ነው። ግን ቢፎር ዛት ሪዛልታቸውን ከመስማታችን በፊት ስቴት ኦውንድ ኢንተርፕራይዝ ማለት ምን ማለት ነው? ጥቅሙ ምንድን ነው? ጉዳቱ ምንድን ነው? ቻሌንጆቹ ምንድን ናቸው? የሚለውን ነገር ዲስከስ እንድናደርግ ነበረ ያሰብነው። ስለዚህ ስለ ስቴት ኦውንድ ኢንተርፕራይዞች ዲስከስ እናድርግ። ስቴት ኦውንድ ኢንተርፕራይዝ ምንድን ነው ከሚለው እንጀምርና አይ ቲንክ የገቨርንመንት አክቲቪቲዎች 3 አይነት አክቲቪቲ አለው ይባላል። ገቨርንመንት አንደኛው ይሄ ኖርማል አክቲቪቲ የሚሰራው ስራ፣ ሁለተኛው ደግሞ ቢዝነስ አክቲቪቲ የምንለው ፕሮፊት ሜክ የሚያደርግበት አክቲቪቲ የምንለው፣ ሶስተኛው ደግሞ ፊዱሻሪ አክቲቪቲ የምንለው እንደ ኤጀንት ሆኖ መንግስት የሚሰራበት ነው። ገቨርንመንታል አክቲቪቲዎች አሉ፣ ሴፍቲ እና ሴኩሪቲ የምንለው። ሁለተኛው ደግሞ ቢዝነስ አክቲቪቲ የምንለው ነው፣ ቢዝነስ የሚሰራበት መንግስት ፕሮፊት የሚያገኝበት ማለት ነው። ሶስተኛ ደግሞ ፊዱሻሪ አክቲቪቲ ያለው ነው። ስቴት ኦውንድ ኢንተርፕራይዞች የመንግስት የቢዝነስ አክቲቪቲ ውስጥ የሚገቡ ናቸው፣ ቢዝነሶች ናቸው። ኦነርሺፓቸው የመንግስት የሆነ ወይም ደግሞ የመንግስት ኮንትሮሊንግ ኢንፍሉዌንስ ያለባቸው ኢንተርፕራይዞች ናቸው ስቴት ኦውንድ ኢንተርፕራይዝ የምንላቸው። አንላይክ አደር ፕራይቬት ካምፓኒዎች ፕራይቬት ኦነር ሳይሆን ወይም ኢንዲቪዥዋሎች ሳይሆን የሚይዟቸው በስቴቱ የተያዘ ወይም ደግሞ ስቴቱ ኮንትሮሊንግ የሆነ ሼር ሆልደር ያለው ባለቤት ነው። ግን ይሄ ኮንትሮሊንግ ኢንትረስት ያለው ከፍተኛውን ሼር የሚወስዱበት ኩባንያዎች ናቸው። ከፍተኛውን ሼር ሳይሆን ሁሉንም ሳምሃው ፕራይቬት እንትን ምንድን ነው አሁን ላይ ወደ ፕራይቬታይዜሽን እየመጣን ስለሆነ ዳትስ ፋክሰን ብዬ ነው ኢትዮ ቴሌኮም ላይ ኢንቨስትመንት ባንክ ቲቪ ካፒታል ላይ አንድ ሰው እንደምናየው ማለት ነው። ስቲል ኢንተርፕራይዝ ነው ማለት የገቨርንመንት ቢሆንም ፕሮፊት ሜኪንግ ነው የሚለው ላይ ፎከስ እንድናደርግ ነው። ያው ፕሮዳክቶች ሴል ሊደረጉ ይችላሉ፣ ረቨኒው እርን ይደረጋል፣ ሰራተኞች ይቀጥራሉ፣ ከዛ ደግሞ ኢንቨስትመንቶችም ይሰራሉ፣ ከዛ ያተርፋሉ እና ይከስራሉ። በቃ እንደ ማንኛውም ኢንተርፕራይዝ የሆነ የመንግስት ኢንተርፕራይዝ ማለት ነው። ጨምረው ነገር አለ ዴፊኒሽኑ ላይ? ዴፊኒሽኑ ላይ ምንም የጨምረው ነገር የለም። አይ ቲንክ ወደኛ ኮንቴክስቹዋላይዝ እያደረግነው ብንሄድ ጥሩ ነው መሰለኝ። ኢትዮጵያ ውስጥ ስቴት ኦውንድ ኢንተርፕራይዞች ምን አይነት ቅርጽ አላቸው፣ እነማን ናቸው የሚለው ነገር ማለት ነው። የመጀመሪያው እንግዲህ በኢትዮጵያ ኮንቴክስት በምናይበት ሰዓት አብዛኛው ከጠዋት ከእንቅልፋችን ስንነሳ ከሚኖረን አክቲቪቲ ጀምሮ ብሏል ዶክተር
ብሩክ ሲናገርና ኤቭሪቲንግ በቀን ውስጥ የምናደርጋቸው አክቲቪቲዎችን በሙሉ የያዙ ተቋማት ናቸው። ሀገሪቷን ላይክ እንድትንቀሳቀስ የሚያግዙ የሚረዱ ተቋማት ማለት ነው። ለምሳሌ የመጀመሪያው ነገር በጠዋት ስንነሳ ውሃ፣ ከዛ ሲቀጥል ደግሞ ስልክ ልንደዋወል እንችላለን፣ ኢትዮ ቴሌኮም ይመጣል። መብራት፣ ከዛ የኢትዮጵያ ኤሌክትሪክ ፓወር ድርጅት አለ። ኤቭሪቲንግ ዊዱ በዛ ሳይክል ውስጥ ነው የሚንቀሳቀሰው እና የሚያልፈው እና ከትራንስፖርት ጋር ብትሄጂ የትራንስፖርት ድርጅት አለ፣ የሎጂስቲክስ ድርጅቶች አሉ በውስጡ። ስኳር ጋር ብትሄጂ ከፕሮዳክት ዋይዝ ስኳር የሚያመርት የኢትዮጵያ ስኳር ኮርፖሬሽን አለ። ሌላ ኤቭሪዋን የኢትዮጵያ አየር መንገድ አለ። እንግዲህ አብዛኛው የኢትዮጵያ ልክ እንደ ሲምቦሊክ የሆነ ድርጅት ነው። እሱም ደግሞ የኢትዮጵያ ስቴት ኢንተርፕራይዞች ውስጥ ከሚካተቱ ድርጅቶች መካከል አንደኛው ነው። ሙሉ ሀገሪቷን የሚያንቀሳቀሱ ድርጅቶች ናቸው ማለት ነው። ከዛ በተጨማሪ እንግዲህ በምናይበት ሰዓት ፋይናንሽሊ ስናያቸው በተለይ ከተወሰነ ጊዜ በኋላ በፐርፎርማንስ ደረጃ በጣም ኮንትሮል የሆኑ ምን ትርፍ እንዳመጡ ኪሳራቸው ምን እንደሆነ በግልጽ ውይይት የሚደረግባቸው ተቋማት ሆነዋል። ከቅርብ ጊዜ ወዲህ በመጣ ሪፎርም አማካኝነት የኢትዮጵያ ኢንቨስትመንት ሆልዲንግ በሚል ኦውነርሺፑ በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሆነና በዛ ገቨርን መደረግ ከጀመሩ ጊዜ ጀምሮ የተለያዩ ውጤቶችን የምናይበት ነው። እነኝህን ድርጅቶች ዋና ሀሳባቸው ህዝብን ማገልገል ሆኖ ሳለ ግን የኮመርሻል ሳይዳቸው በደንብ ጎልቶ መታየት የጀመረው ከቅርብ ጊዜ ወዲህ ነው። ስለዚህ ኮመርሻል ፐርፐዝ እንዳላቸው እና ለትርፍ እና አት ሴም ታይም ደግሞ ህዝብን የማገልገል ፐርፐዝ ኖሯቸው የሚንቀሳቀሱ ድርጅቶች ናቸው ማለት ነው። በዛም አማካኝነት እንግዲህ ኮመርሻሊ ድርጅቶች መንቀሳቀስ አለባቸው በሚል 98 ቢሊዮን ብር ነበረ በታክስ መልክ የከፈሉት። ከዛ በተጨማሪ ደግሞ 19 ቢሊዮን ብር በዲቪደንድ አማካኝነት ከፍለዋል በ2024 እና በ2025 የበጀት ዓመት ላይ ማለት ነው። በቶታል ሬቨኑ አማካኝነት መንግስት ያስገባው ገቢ 1.4 ትሪሊዮን ብር ነው። ከዛ ውስጥ 1.17 ትሪሊዮን ብር በታክስ አማካኝነት የመጣ፣ ከዛ ውጭ የቀረው ደግሞ በስቴት ኢንተርፕራይዞች በመጣ ሬቨኑ አማካኝነት የገባ ገቢ ነው ማለት ነው። ዳት ኢዝ ኦልሞስት 8% የሚሆነው የመንግስት ገቢ ከነዚህ ድርጅቶች የሚመጣ ነው ማለት ነው። እንግዲህ ዳት ቢንግ ሰይድ ግን እንደ ይሄ ሪፎርም ሳይመጣ በፊት ደግሞ የነበረውን የተወሰነ ኮንቴክስት ለመያዝ ብንሞክር ኦልሞስት አብዛኛው የስቴት ኢንተርፕራይዞች በጣም ችግር ውስጥ የነበሩበት ጊዜ፣ አብዛኛው ደግሞ ዴት በተለይ ደግሞ ከኮመርሻል ባንክ ኢትዮጵያ ብድር ይበደራሉ። ኦፕሬሽናቸው አብዛኛው ነገር በዛ መንገድ ነው የሚደረገው ማለት ነው። እሱ ደግሞ የኮመርሻል ፐርፐዛቸውን አሳጥቷቸው ነበር የሚል አንዳንድ ፕሮፌሽናልስ መካከል የሚደረግ አርጊመንት አለና ያ ኦልሞስት 90% የሚሆነው ዴት የመንግስት ዴት የሲቢኢ ዴት ከሲቢኢ ላይ ወጥቶ ወደ በመንግስት የተቋቋመ አይ ቲንክ ሊያቢሊቲ ኤንድ አሴት ማኔጅመንት ኮርፖሬሽን የሚባል አለ። በ500 ቢሊዮን በጀት ተበጅቶለት በዛ አማካኝነት ሎኑ እንዳለ ከኮመርሻል ባንክ ወጥቶ ወደዛኛው ተቋም እንዲሄድ ተደርጎ ሲቢኢም አንድ የስቴት ኢንተርፕራይዝ የበጀት ዴፊሲት እና የድርጅቶችን ባዶ ቦታ ለመሙላት ከመሞከር ይልቅ ራሱን ደግሞ ኮሜርሻል ድርጅት ሆኖ ለፕሮፊት የሚሰራ ደግሞ ሀገሪቷ ላይ በደንብ በስፋት የሚንቀሳቀስ ተቋም መሆን አለበት ወደሚል መጥቶ የተንቀሳቀሱ ያለው ኦልሞስት ወደ 800 ቢሊዮን ዕዳ ከስቴት ኦንድ ወይም ደግሞ ከኮመርሻል ባንክ እና ከስቴት ኢንተርፕራይዞች ተወስዶ ወደዛኛው ወደ ሊያቢሊቲ ኤንድ አሴት ማኔጅመንት
ኮርፖሬሽን ሄዷል ማለት ነው። ይሄ እንግዲህ ዴት ኤትን ከአንድ ቦታ ወስዶ ወደ ሌላ ቦታ ወደ የመውሰድ ጉዳይ ይመስላል። አልተሰም ታይም ግን ይሄ ደግሞ ሰምሃው የኮሜርሻል ሳይዳቸውን እንዳያጡ ለማድረግ መሞከር ግን which is very important ሀገራችን ኮንቴክስቹዋላይዝ ስናደርገው የተወሰነ በዛ የሚመስላል። የሚጨምረው ነገር ካለ እዚህ ላይ እኔ የሚጨምረው ነገር የለኝም። ግን let's discuss on ለምንድን ነው ስቴት ኦውንድ ኢንተርፕራይዞች ያስፈለጉት? ላይክ ገቨርንመንታል አክቲቪቲውን ከመስራት ውጭ ለምንድን ነው ቢዝነስ ኦውን ማድረግ ያስፈለገው የሚለው ላይ ሀሳብ ይልስጥ። የመጀመሪያው ስትራቴጂክ የሚባሉ ሴክተሮች አሉ። ስትራቴጂካሊ ኢምፖርታንት የምንላቸው ሴክተሮች ለአንድ ሀገር ኢኮኖሚ ስፔሻሊ በጣም ስትራቴጂክ የሆኑ ኢንዱስትሪዎች አሉ። ላይክ የኢነርጂው ኢንዱስትሪ፣ ቴሌኮሙኒኬሽን፣ ትራንስፖርቶች፣ ስፔሻሊ ደግሞ ኢንፍራስትራክቸሮች እና አንዳንድ ደግሞ ፋይናንሻል ሰርቪስ የሚሰጡ እንትኖች ስትራቴጂካሊ ኢምፖርታንት የሆኑ ሴክተሮች ናቸው። ሶ ኤክስትሪምሊ ላይክ ኢምፖርታንት ናቸው። ፋንክሽን ማድረጋቸው የሀገሪቱ ኢኮኖሚ ላይ የሚፈጥሩት ተጽዕኖ ማለት ነው። ሶ ገቨርንመንት የሆነ ኦነርሺፕን መያዝ ወይም ደግሞ እነዚህ ሴክተሮች ሲግኒፊካንትሊ እንትን ማለት አለበት፣ ምንድነው ኮንትሮል ማድረግ አለበት። ሶ ዛት አት ሴም ታይም ደግሞ ኦቨርሲንግ ማድረግ እንዲችል ማርኬቱን ኤክስፕሎይት እንዳይደረግ ማለት ነው። ሌላኛው ኤሴንሻል ሰርቪሶችን ፕሮቫይድ የሚያደርግበት መንገድ ነው። አንዳንድ ሰርቪሶች ኤክስትሪምሊ ለሶሳይቲ ኢምፖርታንት ሆነው ግን ደግሞ ፕሮፊታብል የማይሆኑበት ጊዜ አለ፣ ለፕራይቬት ቢዝነሶች ማለት ነው። ስለዚህ መንግስት ለምሳሌ ኢቨን ቢዝነሱ ሙሉ ለሙሉ አስተማማኝ ሆኖ ሳይሆን አዲስ አበባ ውስጥ ቢሰራ አስተማማኝ የሆነ ቢዝነስ ወይም ፕሮፊታብል የሆነ ቢዝነስ ሆኖ ግን ሩራል ኤሪያዎች ላይ የሚያስፈልግ ሆኖ ግን ደግሞ ሩራል ኤሪያ ላይ እንደሚፈለገው ፕሮፊታብል የማይሆኑበት ፕራይቬት ድርጅቶች እዛ ጋር ገብተው መስራት ፍላጎት የማይኖርባቸው ጊዜ ስላለ መንግስት ሄዶ አታሳይም ደግሞ መውሰድ አለበት። ሌላኛው ደግሞ ማርኬት ፌሊየር እንዳይኖር ነው። ሁልጊዜ ማርኬቶች ለሶሳይቲው ቤስት በሆነ ዌይ ላይሆን ይችላል ቢዝነሶች የሚሰሩት አት ኤንድ ኦፍ ዘ ዴይ ምንድነው ሀሳባቸውን የሚሆነው ቢዝነሳቸውን ፕሮፊታብል ማድረግ ላይ ስለሆነ ማለት ነው። እንደዚህ አይነት ሴክተሮች ላይ ኢንዱስትሪዎች ላይ መንግስት መግባት ይኖርበታል። አንዳንዴ ደግሞ ቢዝነሶች አንዳንድ ኢንዱስትሪዎች ላይ ለመግባት ሜቢ በቂ ፋይናንስ ሳይኖራቸው ሊሆን ይችላል፣ ኦር ደግሞ አትራክቲቭ ኢነፍ ስላልሆነ ኢንዱስትሪ ላይገቡ ይችላሉ። ስለዚህ መንግስት ገብቶ ማነቃቃት አለበት። አትሊስት የመጀመሪያውን ስቴፕ መንግስት መውሰድ አለበት ማለት ነው። ለዛ ነው ሌላኛው ለኢኮኖሚክ ዴቨሎፕመንት እና ኢንአዲሽን ቱ ዛት ደግሞ ለመንግስትም ሶርስ ኦፍ ሬቨኒው ሊሆን የሚችል ኢንዱስትሪ ነው ማለት ነው። እንዴት አድርጎ ነው ኢኮኖሚውን የሚረዳው የሚለውን አይ ቲንክ ኤክስፕሌን አደረገ። ኢኮኖሚ አንዳንድ ሴክተሮች ስትራቴጂክ ፖይንቶች ስለሆኑ መንግስት ስትራቴጂካሊ ኦነርሺፑን መያዝ ወይም ደግሞ ኮንትሮል ማድረግ አለበት። ዋን ዌይ ኦፍ ቱ ዱ ሶ ደግሞ ስቴት ኦውንድ ኢንተርፕራይዞችን ኢምፕሊመንት ማድረግ ስለሆነ ማለት ነው። ግን ዋት ዱ ዩ ቲንክ አባውት አንዳንድ ሴክተሮችን ኦውን ማድረግ አለበት ሲባል ለምሳሌ ፕራይቬት ሴክተሩ መሳተፍ እየቻለ ደግሞ መንግስት ደግሞ የያዛቸው እንትኖች አሉ ሴክተሮች አሉ። እሱ ከሞኖፖሊ ዋይዝ ሊፈጥረው የሚችለው ፕሮብለሙ ምንድን ነው የሚለው ጋር ሊመጣ ነበር። ስናስባቸው ኢንዱስትሪዎቹ ስትራቴጂካሊ ኢምፖርታንት ከሆኑ ኤክስፕሎይት እንዳይደረግ ቢዝነሶች ገብተው ኢኮኖሚውንም ቢዝነሱንም ኢንተራፕት እንዳያደርጉ ኢንዱስትሪውንም ኢንተራፕት እንዳያደርጉት መግባቱ ጥሩ ነው። ግን ሰምሃው በሞኖፖሊ ሁሌ እኔ እናንተ ዲስከስ የምናደርገው ተቋም አለ ሞኖፖሊ ሆነ ብለን ፕሮብለም ውድ ቢታት አንድ ላነሳ የነበረው ፕሮብለም ውድ ቢታት ራሳቸው በራሳቸው ራሱ ሜቢ ኤፊሽንት ላይሆኑ ይችላሉ። ከሞኖፖሊ ማለት ነው ደግሞ ሞኖፖላይዝ አድርገውት ማርኬቱንም ምን ያህል ኤፊሽንት ናቸው የሚለውንም ሀሳብ መግባት አለበት። አንደኛው ፕሮብለም እሱ ይመስለኛል። ስቴት ኦውንድ ኢንተርፕራይዞች ላይ በጣም አንዳንድ ሴክተሮች ላይ which is good መሳተፋቸው ምንም በተለይ ደግሞ ከኢንፍራስትራክቸር ዋይዝ ፕራይቬት ሴክተሩ ገብቶ እዛ ላይ ኢንቮልቭ ለማድረግ ትንሽ አስቸጋሪ ስለሚሆን ፕራይቬት ሴክተሩ ደግሞ አብዛኛው ጊዜ ሪተርን ስለሆነ የሚጠብቀው ያን ሪተርን ደግሞ ኢንፍራስትራክቸር ሊመለስላቸው ስለማይችል it's going to be the role of the government አብዛኛው ጊዜ ያንን ነገር ማድረግ ማለት ነው። ግን ደግሞ at the same time አንዳንድ ሴክተሮች ላይ የተያዘ ሞኖፖሊ አለ። በእኛም ሀገር ኮንቴክስት በስፋት የምናውቀው
ቴሌኮም ኢንዱስትሪ ምሳሌ ስታይ ያለው ኢትዮ ቴሌኮም ነው በጣም ለረጅም ጊዜ። ከዛ አሁን ላይ ደግሞ ሳፋሪኮም መጣ። ከዛ ጌም ጎይንግ ቱ ፕሌይ ዊች ኢዝ ቬሪ ታፍ ማለት ነው። ያኛው በመንግስት ባክ እየተደረገ ነው፣ ያኛው ደግሞ ፕራይቬትሊ አዲስ የመጣ ተቋም ነው። ፌር ያልሆነ ኮምፒቲሽን ሊኖር ይችላል ብዬ አስባለሁ። ለዛ አማካኝነት እንግዲህ በተለይ ደግሞ አሁን ግን በጉርቲንግ ብዬ ደግሞ ማስበው ነገር ምንድን ነው ስቴት ኦውንድ ኢንተርፕራይዝ ላይ ያለ ይሄ የክሪኤቲቪቲ ችግር ወይም ደግሞ ላይክ የኢኖቬሽን ችግር የፕራይቬት ድርጅቶች ደግሞ ተፈቅዶላቸው በሚገባበት ጊዜ ውችዝ በጣም እንትን ይደረጋል፣ ኢኖቬሽን በደንብ ይበረታታል። ስለዚህ እነኚህ በጣም ለረጅም ጊዜ ዶርማንት ሆነው የቆዩት ተቋማት ልክ የፕራይቬት ሴክተሩ በሚመጣበት ሰዓት እንቅስቃሴው በደንብ ጨምራና which is good አሁን ላይ ያለንበት ሁኔታ ይመስለኛል። ሌላ አናዘር ፕሮብለም ብዬ የማስበው እኔ ፖለቲካል ኢንተርፌረንስ ሲንስ ቢዝነሶቹ ኦውን የሚደረጉትኝ በገቨርንመንት ስለሆነ የገቨርንመንት ፖለቲካል ኢንትረስት ኢምፕሊመንት ይደረግባቸዋል which is somehow I can understand ሁል ጊዜ የቢዝነስ ኢንትረስት ከፖለቲካል ኢንትረስት ጋር አላይን ላያደርግ ይችላል። ፖለቲካል ኢንትረስት ጋር ግን አት ሴም ታይም ደግሞ ፖለቲካል ኢንትረስቱ የቢዝነሱንም አክቲቪቲ እንደዚሁ እንትን ይለዋል፣ አፌክት ያደርጋል። አክቹዋሊ ግን ቢዝነሶች ሲሰሩ መጀመሪያ በገቨርንመንት ፖሊሲ እና ኦብጀክቲቮች ጋር አላይን ሆኖ ነው መስራት ያለባቸው አይደለም። የኔሽን ኦብጀክቲቭ ስለሆነ የገቨርንመንት ኦብጀክቲቭ ግን ስቲል ፖለቲካል ኢንትረስት ቢዝነሶችን እንደዚሁ ኢንተርፌር የስቴት ኦውንድ ኢንተርፕራይዞች ሎስ ሲያጋጥማቸው ሎሱን ማነው ቢር የሚያደርገው? ቬሪ ጉድ ኩዌስችን። ከዛ አሁን ለምሳሌ ቢዝነሶች አውት ኦፍ ካሽ ሲሆኑ ዴዳይ ምንም አማራጭ የላቸው። ግን ስቴት ኦውንድ ኢንተርፕራይዝ በሚሆንበት ሰዓት ወደ መንግስት ነው የሚሄደው። ዳት ክሬትስ ራሱን የቻለ ደግሞ የኤፊሽንሲ ችግር። ስለዚህ አሁን ለምሳሌ አንድ የስቴት ኦውንድ ኢንተርፕራይዝ እየሰሩ እዛ ድርጅት ውስጥ ያሉ የሚሰሩ ሰራተኞች ያላቸው ማይንድ ሴት አለ። ፕራይቬት ድርጅት ውስጥ ደግሞ የሚሰሩ ሰራተኞች ደግሞ ያላቸው አሳሰብ አለ። በአንቺ ኢንኤፊሽንሲ አማካኝነት የሚፈጠር ምንም አይነት ሎስ ዊል ጌት ባክ ቱ ዘ ገቨርንመንት። ድርጅቱ ደግሞ ስራውን ይቀጥላል። የፕራይቬት ድርጅት ላይ ስትሆኚ ግን የአንቺ ስንፍና ኢንኤፊሽንሲ ኤቭሪቲንግ ሄዶ ድርጅቱ ባለቤቶቹ ጋር የፕራይቬት ኦነሮቹ ጋር ነው የሚሄደው። which at the end will create የአንቺ ኢንኤፊሽንሲ ኪሳራ፣ ኢንኤፊሽንሲ for the days of the company። ዴዝ የሚባል ነገር የለም ስቴት ኦውንድ ኢንተርፕራይዞች ላይ ስትሄጂ ማለት ነው። which is a big problem። እሱ እንግዲህ ጥሩ ፖይንት ነው። የስቴት ኦውንድ ፐርፎርማንስ ማተር የሚያደርገው ለኢንተርፕራይዙ ለካምፓኒ ብቻ ሳይሆን ፖቴንሻሊ ለእኛ the taxpayers and ደግሞ the entire economy would be affected by it. Performance. So የእነሱ efficiency matters the most how they are performing. እና ስቴት ኦውንድ ኢንተርፕራይዝ ላይ የምትሰሩ ሰዎች ደግሞ የእናንተ efficiency reflects የኢንተርፕራይዙ ብቻ ሳይሆን ስፔሻሊ ኢኮኖሚው፣ ከዛ ደግሞ እኛ ላይ ሁላችንም ታክስፔየሮች አንተ እንዳልከው ወይ ሰምቲንግ ጎዝ ሮንግ ፊታቸውን የሚያዞሩት ወደ መንግስት። ስቴት ኦውንድ ኢንተርፕራይዞች ኢትዮጵያ ውስጥ ሞስትሊ ምን ሴክተሮች ላይ ነው ያለው የሚለው ቅድም ያወራሁት ይመስለኛል። ቴሌኮሙኒኬሽን፣ ትራንስፖርቴሽን፣ ሎጂስቲክስ፣ ኢንፍራስትራክቸሮች ሳልናገር ቅድም የረሳሁት ነገር የጠቀሜታውን ስናወራ የስቴት ኦውንድ ኢንተርፕራይዞች ጠቀሜታ ስናወራ ዩዥዋሊ ኢንፍራስትራክቸሮች በስቴት ኦውንድ ኢንተርፕራይዝ ነው ሃንድል የሚደረጉት እና ኢንፍራስትራክቸሮች ለሌሎች ቢዝነሶች ግራውንድ ነው። ስለዚህ በዛም ወይ ጠቀሜታቸውን የኢትዮጵያ ከ2024 ጀምሮ አዲስ የማክሮ ኢኮኖሚ ሪፎርም ከተቀበለች በኋላ ብዙ ነገሮች ስለተቀየሩ የስቴት ኦውንድ ኢንተርፕራይዝ ኢንቫይሮንመንቱን ተቀይሯል። ስለሱ ዲስከስ እናድርግ። እሱንም አይ ቲንክ አብዛኛው ነገር ስላነሳው ነበረ።
በጣም ብዙ ለውጥ ካየነባቸው ቦታዎች መካከል አንደኛው የኢትዮጵያ ስቴት ኦውንድ ኢንተርፕራይዞች ናቸው። አዲስ የወጣ መመሪያ አለ ለስቴት ኦውንድ ኢንተርፕራይዞች እንዴት ነው መመራት ያለባቸው የሚለው አይ ቲንክ ፕሮክላሜሽን 1314 ህዝባር 2021 መሰለኝ ግን 2024 በዛ ፕሮክላሜሽን ላይ የኢትዮጵያ ኢንቨስትመንት ሆልዲንግ ስር ነው እነኚህ ስቴት ኦውንድ ኢንተርፕራይዞች ገቨርን የሚደረጉት። ከዛ ሴም ታይም ደግሞ ማሟላት ያለባቸው እንዴት ነው ሪኳርመንቶች አሉ። ከነዚህ ውስጥ አንደኛው የአይኤፍአርኤስ ስታንዳርድ አካውንቲንግ መከተል አለባቸው። ከዛ በተጨማሪ ደግሞ ኢንዲፔንደንት የሆነ ቦርድ ለኢትዮጵያ ኢንቨስትመንት ሆልዲንግ ጨምሮ ያስፈልጋቸዋል። ስለዚህ ይሄ ሰምሃው መንግስትና ስቴት ኦውንድ ኢንተርፕራይዝ መካከል ያለውን ባውንደሪ ለመጠበቅ የሚረዳ ማለት ነው። ከዛ ደግሞ ምንም አይነት የስልጣን ምደባሚው ምንም ይሁን በእውቀትና በኤክስፐርቲዝ ላይ ዲፔንድ በማድረግ ሰዎች በዛ ቦታ ስልጣን ሊሰጣቸው ወይም ደግሞ ስራቸውን ሊሰሩ ይገባል፣ ሊያገለግሉ ይገባል የሚል መመሪያም አለ ማለት ነው። ከዛ በተጨማሪ ደግሞ ኮርፖሬት ገቨርናንስ ሪሌትድ ዋይዝ ኤቭሪቲንግ አኮርዲንግ ቱ ላይክ ማሟላት ያለባቸው የኮርፖሬት ገቨርናንስ መመሪያ ሩሎች እሱን መከተል አለባቸው የሚል እንትን አለ። እነሱ የመንግስትንና የስቴት ኦውንድ ኢንተርፕራይዝ መካከል ያለውን ባውንደሪ በደንብ ለማስመር የሚጠቅሙና የሚያገለግሉ ነገሮች ናቸው። እና ይሄ ኮሜርሻል ሳይዳቸው በደንብ ጎልቶ እንዲታይ ደግሞ ይፈለጋል። የመጨረሻ ጥያቄ what do you think ኢትዮጵያ ከዚህ በላይ ብዙ ስቴት ኦውንድ ኢንተርፕራይዝ ቢኖራት ይሻላል ወይስ አሁን ያሉትን መቀነስ አለባቸው? I think መጀመሪያም መውሰድ ይተዋል። ካፒታል ማርኬት መጣ አሁን ወደ ሀገራችን። የፖድካስታችንም ኢንጀነራል ደግሞ የእኛም ፕላትፎርም ደግሞ አድሬስ ለማድረግ የምንሞክረው ካፒታል ማርኬት እንደሆኑ ኢትዮ ቴሌኮም ወደ ካፒታል ማርኬት መጥቷል እና ፕሮግሬሲቭሊ ደግሞ የስቴት ኦውንድ ኢንተርፕራይዞች ቀስ በቀስ ወደ ካፒታል ማርኬቱ የሚወጡበት መንገድ ሊመቻች ይገባል ብዬ አስባለሁ። ምክንያቱም የሆነ እንዴት ነው ሴንስ ኦፍ አካውንታቢሊቲ ካፒታል ማርኬት እና በመንግስት በሚመራበት ጊዜ በጣም ብዙ ልዩነት አለው። ካፒታል ማርኬት ላይ ስትመጪ አንገትሽን አንቆ የሚይዝ ኢንቨስተር አለ። you need to be accountable for that investor። ስለዚህ ሞር ወደ ካፒታል ማርኬቱ ይመጣሉ አይመጡም ማምነት ይችላል። እኔ እንደዛ ቢሆን ደስ ይለኛል ካፒታል ማርኬት ላይ እንደሚሳተፍ ሰው እና ምክንያቱ ምንድነው አካውንታብል መሆን አለባቸው። ይሄ የኮሜርሻል ሳይዳቸው በጣም አጎልቶ ለማሳየት በጣም ይጠቅማል ብዬ አስባለሁ። እና ደግሞ ካፒታልም ከኛ ታክስ በመንግስት ከሚበጀትላቸው አይበጀትላቸውም። አሁን አክቹዋሊ እንደዛ አይነት አሰራር የቀረ ይመስለኛል። ከራሳቸው ፕሮፊት ከራሳቸው የሚያገኙት ገቢ ነው ስራቸውን የሚያስኬዱት። እንደውም ለመንግስት ዲቪደንድ እና ታክስ የሚከፍሉበት ሁኔታ ነው ያለው። ግን ዳት ቢንግ ሴድ ወደ ካፒታል ማርኬት ቢመጡ ፎር ዘ ማቹሪቲ ኦፍ ዘ ማርኬት ማቹር እንዲሆን ሊኩዊድ እንዲሆን በጣም ጠቀሜታ ይኖረዋል ብዬ አስባለሁ። ኢትዮ ቴሌኮም ላይ ያለው የኢንቨስተር አፒታይት እና ኢንተረስት እሱን የሚያሳይ ይመስለኛል። ምንም እንኳን ልክ ሲጀመር ያለው ፍላጎት በጣም እንደጠበቁት ሳይሆን ቢቀርም ከዛ በኋላ ግን ሊስት ከተደረገ በኋላ ያለው ትሬድ የሚያሳየው እሱ ነው እና ወደ ካፒታል ማርኬቱ ቢመጡ ግን ያው ራሱን የቻለ ሪሰርች ጥናት በኢትዮጵያ ኢንቨስትመንት ሆልዲንግም እንዲሁም ደግሞ በሌሎች ስቴክሆልደርስ ተደርጎ እንግዲህ
ይመጣበታል ብዬ ተስፋ አደርጋለሁ። አይ አግሪ። መጨመሪያው የለኝም። አይ ቲንክ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ቪወርስ ስለምንድነው ኮመንት ማታደርጉት? ኮመንት ጻፉ። ይሄ ነገር ይጠቅማል ብላችሁ ለምታስቡት ጓደኛችሁን ሼር አድርጉት። ሌላ ደግሞ ማወቅ እንድንሰራው የምትፈልጉት ቶፒክ ካለ ኮመንት ሴክሽን ላይ አሳውቁ። የሚቀጥለው ሳምንት እስከሚገናኝ ድረስ መልካም ሳምንት ይሁንላችሁ። ስቶክ ማርኬት ገንዘብና ግንዛቤ